ግልጽ ነው እኮ የሆነ ያለው ነገር እኮ ምናልባት ቴሌግራም ላይ የምጽፈውን ነገር እያያችሁን ከሆነ ወይም ደግሞ የምናወራቸው ነገሮች እያያችሁ ከሆነ ይሄ ግልጽ የሆነ ነገር ነውና እነዚህን ነገሮች እንዴት ታያላችሁ ነው። ሁለተኛ አማራ ክልል ላይ ከአማራ ክልል ወጣችሁ የቲፒኤልኤፍን እና በፌዴራል መንግስቱ መካከል የሚደረገውን ጦርነት አሁን እነዚህ ሁለት ኃይሎች ወደ ጦርነት ድጋሚ የሚገቡ እስከሆነ እንዴት ያለ ጦርነት ነው የሚያደርጉት? ሊሆን ይችላል ጦርነት ሊነሳ ይችላል። ቲፒኤልኤፎችስ እንደሚባሉት ለስልጣናቸውና ለስልጣናቸው ብቻ የሚያስቡ ስለሆኑ ነው ወይስ ትክክለኛ የትግራይን ህዝብ ጥያቄ ይዘው ነው የመጡት? ከቲፒኤልኤፍ ፋክሽን የፈጠረው በጌታቸው ረዳ የሚመራው ቡድንና ሌሎች የትግራይ ብሔር ተወላጆች ፖለቲከኞች የሚናገሩት እነ ደብረጽዮን ገብረ ሚካኤል አዲስ አበባ በሚመላለሱበት ሰዓት አንድም ቀን የትግራይን ህዝብ ጥያቄ አንስተው አቁም ነው የሚሏቸው። እዚህ ጋር ድምፅ ላሰማችሁ ይችላሉ። ሲፈልጉ ብቻ ነው የህዝቡን ጥያቄ የሚያነሱት። መንግስትም ፐርፐዝሊ እነሱን የማደናበርና ተረጋግተው እንዳስቡ የማድረግ ነገር ነው እየሰራ ያለው። ስለዚህ የፖለቲካ ቁማር ከሆነ መሀል ላይ ያለው እየተጎዳ ያለው ህዝብ ከሆነ ይህን ጉዳይ እንዴት ነው የምታዩት? እሱንም እስኪ ደፈራ ብላችሁ እንድንተነትን ነው። ወደ ትዕግስት ልምጣና ከዛ ወደ ጀነራል ስምሮ እመጣለሁ። ትዕግስት እንዴት ነሽ? ታፕታፕ እያደረጋችሁ ፕሊዝ፣ ታፕታፕ እያደረጋችሁ ቲክቶክ ላይ ያላችሁ ኮፒ ሊንክ ሼር እያደረጋችሁ። ትዕግስት ይሰማል? አው ይሰማል። ቴዲ በጣም ነው የማመሰግነው ድሉን ስለሰጠኸኝ። አንተ ቤት ገብቼ ሀሳብ ስሰጥ የመጀመሪያ ቀኔ ነው። በራሴ ማህበራዊ ሚዲያ ላይ ነው ሀሳቤን በፈለግኩ መልኩ የምገልጸው እና ቋሚ ፖለቲከኛ ሆኜ ሀሳብ አልገልጽም። ግን በመሰለኝ ነገሮች ላይ ሀሳቤን ሳልገልጽ አልፌ አላውቅም። በሀገር ጉዳይ ማለት ነው። ማንሳት የምፈልገው በዋናነት ያው የትግራይና የፌዴራል መንግስት ጦርነትን በተመለከተ እኔ አናሊሲሱን በማይበት ሰዓት ኢንጂኑ ወደ ኤርትራ ሄደ ይመስለኛል። እሱን ነገር በደንብ ብትወያዩበትም ሀሳብ ብንሰጥበት ጥሩ ነው ብዬ አስባለሁ። ምክንያቱም ትግራይም ጦርነት የመጀመር ኢንተረስቱን ባካፕ አድርጎ እየተነሳ ያለው ኤርትራን ነው። የኢትዮጵያ መንግስትን ቢሆን ደግሞ ስጋት የሆነበት ኤርትራ ከተጨመረበት ነው እና ይሄን ነገር እንደ አድቫንቴጅ ደግሞ የአማራ ፋኖም የመጠቀም እድል ፍላጎት እንዳለው በተለያየ መልኩ የሚታዩ እንቅስቃሴዎች አሉ እና ያን ስታይ እንዳጠቃላይ ኢትዮጵያ ውስጥ አሁን በተለያየ መልኩ የጦርነት እቅድ የሚያወጡ አካላትም አገር የሚመሩ አካላትም እየተዋጉም ያሉት ጭምር ዘመናዊ ፖለቲካ ትግል ስለማያደርጉ በማን ኮስት ነው እያደረጉ ያሉት የሚለውን ነገር ስታይ በኢትዮጵያ ህዝብ በጀት ነው፣ በሁሉም አቅጣጫ በኢትዮጵያ ህዝብ ልጆች ደም ነው እየተጫወቱ ያሉት ሁሉም ማለት ነው። ስለዚህ ኢትዮጵያ ውስጥ እንደ ዜጋ ሁላችንም መግባባት ካለብን ከየትኛውም ኮርነር የትኛውም የፖለቲካ አስተሳሰብ ይኖራቸው በሰለጠነ መንገድ ቢያንስ ምዕራፍ ያለው ጦርነት መሆን አለበት። በመሀል እየተደራደርክ እንኳን መሆን አለበት። በአንድ በኩል ዘመናዊ በሆነ መንገድ ድርድርህን እያረግ፣ በሌላ መልኩ ደግሞ አይካልክ ይሄ ኃይል አለኝ እያልኩ እንኳን የሚካሄድ ቢሆን ልክ እንደ እስራኤልና ፍልስጤም ጦርነት እንኳን ነው ብለን እናስብ ነበር። ወይራዝ ግን አሁን ላይ መንግስትም አቅሙ ተዳክሟል፣ እነሱም የገፋ አቅም የላቸው። መሀል ላይ ህዝቡን እያደቀቁት ነው ያሉት። ኢትዮጵያ ውስጥ ለውጥ መምጣት ካለበት መንግስት ቢሸነፍ ምን ችግር አለው? እንደራደር ብሎ በይፋ ቢያሳውቅ ልክ ለኦነግ እንዳደረገው ማለት ነው። ቲፒኤልኤፍ ከስንት ዓመት በፊት ተመስርቷል። ኦኬ አሁን ድጋሚ ፎርም አድርጋችሁ ኑ ቢባል ቲፒኤልኤፍ ምን ያህል ዘመናዊ አስተሳሰብ ያላቸው የወደፊት ተራማጅ የሆነ ሀሳብ ያመጡ አዲስ ሀሳብ ያላቸው ፖለቲከኞችን ይዞ ነው ይሄን የሚሟገተው። እኔ የትግራይ ልጅ በሆን ማለት ነው ትግራይን በደንብ አውቃለሁ፣ ተምሬበታለሁ። መቀሌ ላይ በስራ ምክንያት ከዚህ በፊት በጣም ሄድ ነበር ከሀገር ከመውጣቴ በፊት። በጦርነቱም ጊዜ ሄጃለሁ፣ አይቻለሁ። የትግራይ ህዝብ በጣም የሚያሳዝን ህዝብ ነው። ምንም የደም ትስስሩ የለኝም፣ ግን አይ ፊል ደ ፔን እነሱ ጋር ያለውን ነገር ማለት ነው። ህዝቡ ለረጅም ዓመት አብሮት የኖረ ፓርቲ ስለሆነ ፓርቲውንና ራሱን አይደንቲቲውን ለይቶ አያውቅም፣ ማጆሪቲው ማለት ነው። ጥቂት ለይተው የሚያውቁ ሰዎች ደግሞ የሚፋየቱት ለወንበር እንጂ ለህዝቡ አይደለም። አሁንም የትግራይን ህዝብ ቁማር አስይዘው ከፌዴራል መንግስት ጋር ፓወር ስትራግል ላይ ያሉት። እኔ በትግራይ ፖለቲካ ውስጥ በተወሰነ መልኩ ፖለቲከኛ እንደሆነ ማደንቀው ጌታቸውን ነው። አይተው ከሆነ ባለፈው ሳምንት ውስጥ በነበሩ እንቅስቃሴዎች ያደረጋቸው ነገሮች ፐርሰናሊ እንዲህ ራሱን ቢያይ ሉዘር ነው ብለህ ልታስብ ትችላለህ። ግን እንደ ፖለቲካ ካሰብክ እንደ ጌታቸው በኢትዮጵያ ታሪክ አጠቃላይ ዲፕሎማት ማህበረሰብ ተሰብስቦ የስልጣን ሽግግር የተደረገለት ጠቅላይ ሚኒስትርም የለም። በቃ ሁኔታዎችን አይተህ
አላማህን ለማሳካት ከሲስተሙ ላለመውጣት የምትሄድበት ርቀት አለ። ተደጋጋሚ ይሄንን ቻንሶች ሉዝ ያደረገ ፓርቲ የሚኖር ኢትዮጵያ ውስጥ ቲፒኤልኤፍ ነው። አሁንም የድሮ የቲፒኤልኤፍ ሰዎች አዲስ ሀሳብ የላቸውም፣ አዲስ ብራንድ የላቸውም፣ አዲስ ኃይል የላቸውም። እዛ ሆኖ ግን ወጣቱን እያስወሉ የትግራይ እናቶችን ለቅሶ በቴሌቪዥን እያሳዩን መኖር ነው የሚፈልጉት። ለዚህ ደግሞ መተማመኛ አድርገው ባካፕ የሚያደርጉት ኤርትራ ነው። ይሄ ነገር መቆም አለበት። በጣም ዲቴይሉን ስትሰማ በጣም የሚያሳዝኑ ብዙ ታሪኮች ትሰማለህ። ከትግራይ በኩል ሆኖ ከኤርትራ ጋር ሆኖ ኦልሬዲ የስጋ ዝምድናቸውን መነሻ አድርገው ኢቭን ሰዎች ታርጌት ተደርገው በጦርነቱ ሲገደሉ ከሆነ ፋሚሊ ፕሮቴክት የሚደረግ አካሉላ እንደነበር ነው የሚነገረው፣ ዲቴይሉን ስትሰማው ማለት ነው። ትግራይ ባለፈው በሽግግር ወቅት የነበረውን አሁን እነጌታቸው በሚመሩበት ጊዜ የነበረውን ታሪክ ስትሰማ እኔ ጓደኞች ስላሉኝ ሰማለሁ፣ ከዜናቸው ከሌላው ነገር ባለፈ ፋክቱን ማለት ነው። ሪያሊቲውን ስትሰማ ፉሊ የወንበር ጦርነት ነው ያለው እዛ ያለው። ይሄን ደግሞ ፋይት በማድረግ ውስጥ ቀድሞ መምጣት ያለባቸው የትግራይ ወጣቶች ናቸው ብዬ ማስበው። ምሁራኖችም አሁን አዲስ እየመጡ ያሉ ሰዎች ገፍተው መምጣት አለባቸው። ያ ካልሆነ ግን ሻዕቢያን ይዞ መልሶ ኢትዮጵያን እንደገና ማድቀቅ እኔ ትክክል ነው ብዬ አላስብም። ይሄንም እንዲሆን ደግሞ የኢትዮጵያ መንግስትም እልህ እየተጋባ ባለው ቴክኖሎጂ ባለው ኢኮኖሚ እየተማመነ የሚሄድ ከሆነ ትክክል አይደለም። ለምን በማናችን ኮስት ነው ይሄ ሁሉ የጦርነት መሳሪያዎች እየወጡ በማን ኮስት ደም ነው ይሄ ሁሉ ሰው የሚሞተው የሚለው የኢትዮጵያ መንግስትን መጠየቅ አለብን ብዬ ነው የማስበው። በቃ ግዴታ ለምንድን ነው የፖለቲካው ግራቪቲ በሆኑ በሶስት ብሔሮች ሰርክል ውስጥ ባለ ቦታ ላይ የኢትዮጵያ ዕጣ ፈንታ የሚወሰነው? ሌላውስ የኢትዮጵያ ማህበረሰብ ሰብሰብ ቢል እኮ ማጆሪቲ ነው። ሌላው ቀላል አይደለም ማለት ቁጥር አይደለም። እኔ እንደ ማጆሪቲ ማየው በአስተሳሰብ በእውቀት በትምህርት የዳበረው ማህበረሰብ ቁጥር ቢታይ እነዚህ ከሚፋየቱት ኃይሎች ይልቅ ሌላኛው ማህበረሰብ ማጆሪቲ ነው። ያንን ፕሩፍ ማድረግ አለበት መንግስት አይደለም የሚል ከሆነ ማለት ነው። ስለዚህ ይሄ ያ ኃይል መነሳት አለበት። ካልሆነ የኢትዮጵያ የጦርነትና ይሄ የወንበር ሽኩቻ ወንበሩ ላይ የሚቀመጡ ሰዎችን አይነካም፣ ሌሎች ኢትዮጵያውያኖችና የኢትዮጵያን ኢኮኖሚ ይጨርሳልና ይሄ እልባት ማግኘት አለበት ብዬ ማስበው ነው። እና የብልጽግና አካሄድ አልሸነፍ ባይነት ስጋት ውስጥ ያለ አልሸነፍ ባይነት ነው። በደንብም ዲክታተር ሆኖ ይሄ ደረቀት የለውም ፈራ ተባ እያለ ግን ደግሞ ኢኮኖሚን እያደቀቀ የህዝቡን ልጅ እያስጨረሰ ስለሆነ ይሄ መስተካከል አለበት። ወደ ፋኖ ስመጣ የፋኖ ላይ ደቂቃሽ አልቋል ካለሽ ዞሮ ይመጣል ይሰጥሻለሁ። እንደዚህ ያላችሁ ሴቶች እውነት ለመናገር እግዚአብሔር ይባርካችሁ። ወደ መድረክ መምጣት አለባችሁ። የምታገለውም እንዲህ ያሉ ሰዎች ወደ መድረክ እንዲመጡ ነው። እውቀት ያላችሁ ሰዎች እንደዚህ ከሚሰልቧችሁ ከሚያሸማቋችሁ ሰዎች እንዲህ ያለ የጠራ መድረክ ያስፈልጋቸዋል። ቢያንስ ሀሳባቸውን አደራጅተው የሚናገሩ ሰዎች ያስፈልጉናል። ከልብ አመሰግናለሁ ስለመጣሽም ስላወኩሽም። የቲፒኤልኤፍን ጉዳይ ከዚህ ቀደም የጊዜያዊ የኢንተሪም ገቨርንመንቱ አስተዳዳሪ ሆኖ የሰራው ጌታቸው ረዳ ጥልቅ እንትናቸውን እንደሚከተለው ይናገራል። እስኪ ስሙት። ከዚህ ሀሳብ ጋር ተስማማላችሁ? እኔ ያልኩት ብቻ ነው 100% የትግራይን ህዝብ እንዳለ። በእኔ እምነት ህወሓት ችግሩ ጉባኤ ማድረግና ያለማድረግ ጉባኤ አይደለም የተሰፋበት። እኔ ያልኩት ብቻ ነው 100% የትግራይን ህዝብ እንዳለ ሌላውንም ከተቻለ መምራት ያለበት የሚል አደገኛ ቶታሊታሪያን እምነት መላቀቅ አለበት የሚል አቋም አለኝ ነበረኝ። አሁን በጣም ተጠናክሮ ወጥቷል አቋም። በአሁኑ ሰዓት የተበታተነው የህወሓት ሁለት ቡድን የሚባለው ሶስተኛ ከሌላ ሰፈርም ጨምሮ አንድ ላይ ቢሆን የትግራይ ህዝብ ችግር 50% መፍታት አይችልም። አሁን በደረሰበት ደረጃ ትግራይ ሰፊ የፖለቲካ ተሳትፎ የሚያስተናግድ ስርዓት መኖር አለበት የሚል አቋም አለ። የላቸውም። ቲፒኤልኤፍ አመራር አሁን ያለው አመራር የአንድ አመራር ብቃት የአንድ አመራር ትክክለኝነት ሌጂትሜሲ የሚለካበት ሚዛን ለቡድናዊ ጥቅሙ ካለው አገልጋይነት አንጻር እንጂ በሆነ ይሁን ምክንያት ከታሪክ ከአካባቢ ከአይዲዮሎጂ ጋር የሚያያዝ አይደለም በምንም መልኩ። ለምሳሌ በሚሰሯቸው ነውራም ተግባራት ውስጥ ተሳትፎ ያላቸው ሌሎች ወገኖች ከምዕራብ ዓለምም ቢሆን አምጥተው ትግራይ ማድረግ አቅም አላቸው። ከነሱ ነውራም ተግባር
በመለስ ተቃውሞ የሚያሳዩ ሰዎችን ዳውን ራይት ትግራዋይነት የመካድ ሙሉ ስልጣን አላቸው። ይሄ አባዜ ካለው ሊደርሺፕ እንዴት እንደምለይ አሳምሬ ያውቃለሁ። ብዙ ልዘረዝር እችላለሁ። ቲፒካል ይሄ ሰውዬ ነው። አይ ዶንት ኖ እኔ ጌታቸው ረዳ ስለሆነት ለመናገር እንደ ጌታቸው ረዳ ያሉ ፖለቲከኞች በሁሉም ብሔር ውስጥ ያስፈልጋሉ። የብሔር ፖለቲካ አራማጆች ውስጥ የሁሉም ብሔር ፖለቲካ አራማጆች ሀሳባቸው ነው። እስኪ ከወጣችሁበት ማህበረሰብ ከብሔር ፖለቲካ አራማጆች የተለየ ሀሳብ ያዙ። የአማራ ልጆች ለምሳሌ የሆነ ቤት ግቡና ፋክት ኒውስ የአማራ ልጆች ያሉበት ቦታ ላይ ግባና ከሆስቱ ወይም ደግሞ ከ4 ከ5 ልጆች የሚቃረን ሀሳብ አቅርብ። ወይ አንዳችሁ ወይ ትግራዋይ ወይ ደግሞ የኦሮሞ ልጆች አውቶማቲካሊ ብሔራችሁን ይፍቁታል እዛው። ቲፒኤልኤፍ በዚህ ወይ ነው ከተቻለ የትግራይን ህዝብ ብቻ አይደለም ኢንታየር ኢትዮጵያውያኖችን የቃኘው በዚህ መንገድ ነው። ከቲፒኤልኤፍ ሀሳብ ጋር የሚስማማ ከተገኘ ከዌስትና ከኢስትምና ከየትምና ትግራዋይ ያደርጋል። አንዴ ከቲፒኤልኤፍ ሀሳብ ጋር ይህ አይበጅም ብለህ ተራማጅ አስተሳሰብ ይዘህ እንደ ጌታቸው ረዳይን ያሉ ደግሞ ምሁራኖች ደግሞ ይግቡ። ራይድ አዌይ ትግራዋይነታችሁ ይፋቃል። አሁን በዚህ እሳቤ ነው እኚህ ሰዎች ድጋሚ ወደ ጦርነት የተዘጋጁ ያሉት። አሁን ለገባንበት ውጥንቅጥ ቋንቋችን ለመደበላለቁ ምክንያት የሆኑ የአንበሳውን ድርሻ የሚወስዱ የቲፒኤልኤፍ ሰዎች ነው ያልኩ ያሉት። ትግራይ በነገራችን ላይ ሬሾ ይውጣ ከተባለ ኢትዮጵያ ውስጥ በጣም ብዙ ሊቃኖችን ያፈራ በጣም ብዙ ምሁራኖች አሏቸው። በነገር ላይ ቀደም ሲል ትዕግስት ትናገር እንደሰማችሁት በጣም እነዚህ ለዓለም መትረፍ የሚችል ጭንቅላት ያላቸው እነዚህ ትግራዋይ ከቲፒኤልኤፍ ውጭ ግን ያለም አይመስላቸውም። ጌታቸው ረዳ ስልጣን ላይ በተቀመጠበት 2 ዓመት የትግራይ ወጣት ያላየውን ነገር እንዲያደረገ ሰው ነው። የሰውዬ እነ ባይቶና እነ ሳልሳይ ወያኔ ሌሎች ተቋሚ ፓርቲ ውስጥ ያሉ ሰዎች ወደ ስልጣን እንዲመጡና ስልጣን ሼር እንዲያደርጉ ያደረገው ጌታቸው ረዳ ነው። በትግራይ ክልል ውስጥ የውሃ ሀብት ቢሮና የትራንስፖርት ቢሮ በነ ባይቶና ሰዎች ነው ይተዳደረ የነበረው። ጀነራል ታደሰ ወደ ስልጣን ከመጣ በኋላ ግን በምክንያት እነዚህን ስልጣኖች ሁሉ ለቲፒኤልኤፍ ሰዎች ነው የሰጧቸው። አንድም የተቃዋሚ ፓርቲ ኢንተሪም ገቨርንመንት ውስጥ የለም። አስደምጣቸዋለሁ አንድ ድምፅ። ትግራይ አሁን ያለችበት ሁኔታ ትግራይን ወደ ኤርትራ እየቀየሯት ነው የሚሉት የትግራይ ሊቃኖች። ከዚህ እሳቤ ውስጥ ሳይወጡኝ ሰዎች ሳይታደሱ ድጋሚ እንዴት ነው ስለ ጦርነት የሚያስቡት? ይህንስ ሊያስተናግድ የሚችል ወይም ደግሞ ሊቀበላችሁ የሚችል ህዝብ አለ? የእናንተን ትዝብት ነው የሰማሁት። ታፕታፕ አርጉ። በጣም ደስ የሚሉ ተወያዮች ናቸው። ታተርፋላችሁ ብዬ ተስፋ አድርጋለሁ ከሚናገሩት ንግግር። ቲክቶክ ላይ ያላችሁ የሚናገሩት ንግግር በጥራት ወደ እናንተ እንዲደርስ ታፕታፕ እያደረጋችሁ ኮፒ ሊንክ ሼር ታደርጋላችሁ። ጀነራል ወደ አንተ ልምጣ ወንድሜ። አመሰግናለሁ። በጣም እየፈጠንኩ ነው የሚሄደው 6 ደቂቃ ስለማይበቃ ማለት ነው። ምክንያቱም በዚህ 4 ሳምንት ላይ የሚተነሳቸው ጥያቄዎች አጀንዳዎቹ ራቅ ያሉ አይደለም። መልሱ አንተ ጋር አለ ሁሉም ታውቃለህ። ምናልባት ግንዛቤ ለማስጨበጥ እስካልሆነ ድረስ በፋኖና በመንግስት መካከል ያለው አሁን ያሉበት ደረጃ ለአንተ ሳይገባ ቀርቶ አይደለም። because you are a journalist from the famous university ከዛ ነው አንተ ግራጁዌት ያርከው ሁሉ ነገር ይገባሃል። ትግራይ ክልል ያለውን ነገር ጊዜያዊ አስተዳደርን ለመፍጠር ጌታቸው 2 ዓመት መርቶ ሽግግር እንዲያደርግ ያደረገው የጌታቸው ንግግር ብቻ ሳይሆን ቲፒኤልኤፍ ትግራይን ህዝብ ሲለቀጠ የትግራይ ህዝብ አሁን ነቅቷል። ህዝባዊ ደጀንነቱን አጥቷል። ትግራይ ህዝብ ዋጋ እየከፈለ ነው እንጂ ተጠቃሚ አይደለም። የትግራይ ምሁራን አዲሱ ትውልድ ተረቷል። ምክንያቱም ምንድነው እኔ ለምን እውቅና እንደማይሰጡ አላቅም። ብዙ ጊዜ ብሔርተኞች ሲነሱ ብሔርተኞች ከፋፋዮች እንዲሆኑ ነው። ቅድም አንስቻለሁ። ኢትዮጵያን ለመመስረት ስንነሳ በውይይት ብናደርገው ይሄ ስህተት አይመጣም። ለኢትዮጵያ ፖለቲካ ውድቀት ደርግ ነው ብለህ አስምራለህ አንተ አይደለም። ለኢትዮጵያ ፖለቲካ ውድቀት የመጀመሪያው አድዋን ያንተ አያት በፈረስ ሄዶ ከኢትዮጵያ ሄዶ በብሔር ሳይጠሩ ሄዶ ድል አድርጎ ሲመለሱ የዓለም ጥቁሮች ነፃነት ብርሃን ሆነን ምሳሌ ሆነን ስናበቃ
መሪዎቻችን ጀነራሎቻችን የሀዲያ ለምሳሌ ጌጃ ገሪቡ ፊታውራሪ ጌጃ ገሪቡ 5000 ሰራዊት ነው ከደቡብ አደራጅቶ ሄደው አዲስ አበባ ላይ ጌጃ ሰው ምንድነው ነው ሚዛንን ይዞ እዛ ከፋ አካባቢን ይዞ ባላባት ሆኖ ነው የተላከው። ባላባት ሴልፊ ኮሎኒ ነፃ ያወጣን ፈረንጅን በዓለም ላይ ገርፈን ነፃ ያወጣን ህዝቦች በፈረስ ሄደን በአህያ ስንቅ ጭነን የነፃነት ጽዋ ማጎናጸፍ ሲገባ ዲሞክራሲን መስራት ሲገባ በድላችን ባደረግነው ድል ባደረግነው ተጋድሎ ደርግ መጥቶ መሬት ላራሹ እስከሚል ድረስ መሬት ላይ ገበሬው ባለቤት ሆኖ ማንነታችን ተፈጥሯዊ ማንነታችን ነገዳዊ ማንነት እንዲቀጥል ሳይሆን አማራ የሚለው መለስ ጠባቡ ይላል፣ ጥገኛ ይላል፣ ትምክህተኛው ይላል። ይሄ ተቀይሯል። አሁን ምንድነው በሁለት ነገር ነው አሁን ብልጽግና ላይ የሚገለጸው። ይቁና ስልጣን ስለ ፋኖ የጠየቀኝ ጥያቄ መንግስትና ፋኖ መካከል ያለው አቋም ያልከው አንተ ጋዜጠኛ ነህ ሲታቀርብ አይቻለሁ። ጎጃም ላይ ምንድነው የተደረገው? ባለፈው በድሮን ሲመታ የጎጃም አመራሮች ሁለት አመራሮች በስልክ ሲያወሩ ምንድነው አሉት? የቀረ የለም አምልጠን እኛ እዛው ተናል ማለት ጎጃም ላይ ወንድ የለም ሱሪ የታጠቀ የለም ፋኖ አመራሮች ናቸው። ቱርናፋ ብቻ ነው። አንድ መንግስት መስራት የሚገባውን ፕሮፓጋንዳ እኔ የሀገር ደጋፊ ነኝ፣ የፓርቲ አባል አይደለሁም፣ የመንግስት ደጋፊ ነኝ። መንግስት ማለት ህዝብ ስለሆነ መንግስት ከሌለ ሀገር ደካማ መንግስት ያለበት ሀገር ስለሚሻል ህገ መንግስት ከሌለው ሀገር ደካማ ህገ መንግስት የሚሻሻል ይሻላል ብዬ ስለሚያስብ ማለት ነው። የፋኖን ውድቀት ማያት እኔ የሚጀምረው ከአማራ ብአዴን አመራር ጋር ነው ያደረግነው። በፋኖ ሪፖርት 172 አመራሮች ተገሏል። አማራ ልጆች ናቸው፣ የፖለቲካ ልዩነት እንጂ አማራ ልጆች ናቸው። ደም አንድ ነው፣ ወንድማማች ነው። ተገሏል። የቆየ ሪፖርት ነው። አንዳርጋቸው ጽጌ ከስር ከወጣ በኋላ ከመንግስት ጋር አንድ አይል ተንቀሳቅሶ አንዳንድ ኢንተርቪው ካቀረበ ፋኖ ነው ተቀላቀለ አይደል? አንዳርጋቸው ጽጌ አገላለጽ በዚህ ሁለት ቀን ፋኖ አመራሮችን አስቀምጦ የገለጸ አገላለጽ ለኔ መልስ በቂ ነው። የመንግስትን ስራ ያቀለለ ነው ፕሮፓጋንዳው። ማዛ አገላለጽ ለድርድር የማይቀመጡ ከሆነ ብላ የገለጸችው በጣም ጀግና የፋኖ ደጋፊ ነች። ለኔም ለአንተም ለህዝቡም መልስ ነው። ደረጃ ሀብተወልድ ያገለጸ አገላለጽ የፋኖ አመራሮችን ቁጭ አድርጎ እየገለጹ ያሉበት አገላለጽ የፋኖን ውድቀት የሚያሳይ አገላለጽ ነው። እኔ የፋኖ ላይ ሊዘረዝር አልገባም። ይሄን አመራሮችንም ድርጅቱንም እንደ ድርጅት መንግስት ነው በዓለም አቀፍ ላይ ጥቁር ጥላሸት ቀብቶ በፕሮፓጋንዳ ሰርቶ ዓለም አቀፍ ላይ አሸባሪዎች እንዲሆኑ አውዳሚዎች እንዲሆኑ ዋጋ ከፍሎ ባጀት መድቦ መስራት የነበረበት መንግስት ነው። ነገር ግን መንግስት እነሱ ይሄን ስራ በማቀለላቸው አቅልሎ ስላስቀመጡ መንግስት ዛሬ አንተ የምትፈልገውን ጠንካራ ሀገር በመገንባት ገለልተኛ አካል ጠንካራ መከላከያ በመገንባት ተወጥሯል። ብሔርተኞች እኛ ለ30 ዓመት አንተ የአዋሳ ልጅ ነህ። 56 ብሔር ብሔረሰቦች እኛ በፍቅር የምንኖረው ኢህአዴግ በዘረጋ ስርዓት ነው ወይ? ሀዲያነትን ወላይታ አክብሮልኝ ወዶልኝ ወላይታነቱን አክብሬ ወድጅለት በፍቅር ነው። ዛሬ 4 ክልል ብንሆን አንድ ክልል እንደሆነ ነው የምናስበው። 4 ክልል ይሆን ነው በእኛ ጥያቄ። በጥያቄ መሰረት ክልሉ 4 አይደለም መሆን ያለበት። ሀዲያ በብሔር በቋንቋ ሊደራጅ ነው አለ። በብሔር በማንነት ገብቷል አይደል? አልመለሰም። ብልጽግና 4 ክልል ነው ያደረገን። አማራ ክልልን ኦሮሚያ ክልል ለምን አይበተንም ብላ ኦሮሚያ ክልል የሚኖሩ ብሔር ብሔረሰቦች ኦሮሞ ህዝብ ጥያቄ ካላነሳ ክልሉ እንዲከፋፈል ክልል የማውጣት ጥያቄ ካላነሳ ማንም ሊያከፋፍለው አይችልም። አንድ በል የደቡብ ክልልን ሲዳማ ነው የቆየ ጥያቄ ሲያነሳ ነበረው። ሀዲያ የሀዲያ ብሔራዊ ክልል ነው የጠየቀው። በሀዲያ ዞን ምክር ቤት ከወረዳዎች ከዞን ምክር ቤት በሙሉ ድምፅ ነው ጸድቆ ሄደው እስከ ፌዴሬሽን ምክር ቤት ደቡብ ክልል ላይ አንድ ከቆየ በኋላ ማለት ነው። የስልጤው ጸድቆ ነው ሄደው፣ የጉራጌው ጸድቆ ነው ሄደው በየዞኑ እንትና በክልል። ነገር ግን በፌዴሬሽን ምክር ቤት ፉርሽ ሆኗል። በአራት ክልል ስንደራጅም አይተ እንደሆነ ማዕከላዊ ኢትዮጵያ ክልል ስልጤን፣ ጉራጌን፣ ሀዲያን ይዞ ሲደራጅ በአንድ በሶስት አራት ብሔር ብሔረሰቦች ቋንቋ የወጣ ዘፈናል በነጠላ ዘፈን ነው የተደራጀው። እንትንም ሪፈረንደም አላደረግንም ማለት ነው። ቢኮዝ ብሔርተኞችን ስና አሁን ከዛ ተመልሰን 30 ዓመት ኤክሰርሳይዝ አድርገን አየን። ለካ ተሰብሮ የነበረው ማንነታችን ፖለቲካ ተሰርቶበት እንጂ አማራ ከሆንክ አማራነት፣ ሲዳማ ከሆንክ ሲዳማነት፣ ሀዲያነት በእርሳስ የተጻፈ አይደለም። ማንም ፖለቲከኛ ሊቀይር ዞሮ ይመጣል። እሺ አዎ ሊቀይር ስለማይችል አንዴ እትነሳጃል እና እሱ ለከሳ ጋር ከመጣ አሁን ምን ፈጥረናል? ብሔራዊ አንድነትን ፈጥረናል። ኦሮሞ የማይል አማራ የማይል ሀዲያ የማይል አይዲ ፈጥረናል። ኦኬ ዞሮ ይመጣል። ኦኬ ዞሮ ይመጣል። ጨርሳለን። በክልሉ ጉዳይ ላይ ቀደም ሲል እንደነገርኳችሁ በአንድ ክልል ውስጥ ሆነው የክልል ጥያቄ የሚያነሱ ሰዎችን ባላስተናግድ
በዛ ጉዳይ ላይ ባላወያ እመርጣለሁ። ኦቨርኦል ግን መሆን ያለበትን ግን መነካካት ትችላላችሁ። ኢትዮጵያ ውስጥ ክልል እኮ የምትሆን እኮ ሌላ ነገር የለም። ለአስተዳደር ምቹ እንድትሆን እኮ ነው። ፌዴራሊዝም እኮ ከፋፍለ ለአስተዳደር ምቹ ማድረግ ነው። ነገር ግን አሁን ባለንበት ኢትዮጵያ እንደ ዜጋ እንኳን ማውራት እኮ አልቻልንም እኮ። እንደ ሀገር የሚያስቡ ትውልዶች የተፈጠሩ ነው። በሀገር ውስጥ እንደ ሀገር የጊዜ ጉዳይ ነው እንጂ እንሄዳለን የሚል እዚህም እዛም እያየ ነው። ስለዚህ ለአስተዳደር ምቹ እንዲሆን ቀደም ሲል እንዳልኩ ህዝቡ ፈለገም አልፈለገም የፌዴራል መንግስት ለአስተዳደር ምቹ እንዲሆን በጀቱ እኮ እንዳለ ነው። አስተዳደሩን ግን ታሳንሰዋል፣ ታስተካክለዋል። ደቡብ ክልል ላይም እንደዛ ደግሞ አግኝተው ነው እንደ ጀስት ቆስቁሳቸው፣ ጫፉን አስይዛቸው። ሁሉም ቬት መንዳት የሚፈልግ እኮ ነው። ሁሉም በጀት ማስተዳደር የሚፈልግ ነው። እዚህ ጋር መጥቶ አልፈልግም ይበል እንጂ ቀበሌ ላይ ራሱ የቀበሌ ሊቀመንበር ለመሆን ራሱ መሳሪያ የሚታኮስ ፖለቲከኛ ያለበት ሀገር ላይ ያለ ነው። እንኳንም ይህን ፕሮቪንስ አስተዳደር ብለው ማለት ነው። ግን ያ የምታስተዳድረው የፌዴራል መንግስቱ አምባገነን ሆኖ እንደፈለገ እንዲፈነጭባቸው ሳይሆን የራሳቸው ሴይ ኖሯቸው በጀት ኖሯቸው መብቶቻቸው ተከብረው ተጠብቆ ግን ይሄን አሁን በውጥረት በጣም ቴንስ የሆነውን ኢንቫይሮንመንት ግን ማስተንፈስ የምትችለው ኦንሊ ዌይ ያ ብቻ ነው እንጂ አንድ ሀገር ላይ እየኖርን ማንህም መተህ እኔ ከ70 ሚሊዮን ህዝብ ነው የሚወጣሁት ከ40 ሚሊዮን የሚወጣሁት እኔ እንትን እያልክ ልትፈነጭብን አይገባም። እዛች ሀገር ላይ በጋራ መከራ ተቀብለናል፣ በጋራ ተደስተናል። ማን ላይ ነው የሚፈነጨው? ማንን ነው የሚያስፈራራው? የሆኑ የኤሊት ቴዎሪ እኮ ነው የምናራምደው። 4 እና 5 የሆኑ ሰዎች ይመጣሉ፣ የህዝቡ ጥያቄ ነው ይሄን ይለዋል። ይሄን ማስተንፈስ የምታስተነፍስበት መንገድ ይሄ ነው። ዜጎቻችን በሰላማዊ መንገድ በሀገራቸው በሰላም ወጥቶ በሰላም መግባት አለባቸው እንጂ እስከ መቼ ድረስ ነው የተወጠረ ነገር ውስጥ የምንመላለሰው? እስከ መቼ ድረስ ነው የሀሳብ ልዩነት ሰይፍ እያስነሳ ወገኖቻችንን የሚያስገድለው? ደም የሚያቃባን እስከ መቼ ነው? እስከ መቼ ድረስ ነው ኤሊቶች እንደፈለጉ ህዝብ ላይ የሚፈነጩት? ትርክት ከኪሳቸው እያወጡ ማለት ነው። ኢንፋክት የራሱን ጥያቄ የህዝቡ ነው እያለ ማለት ነው። እኔ 3 ቋንቋ እናገራለሁ ማይ ፍሬንድ። የምናገርበት ቋንቋ የሚናገሩ ማህበረሰቡ ስለግባብል በአንድ እግር ላቆም እችላለሁ። ጾላባት ቋንቋ መቻል ነው። ምን ነው? ከዛ ቋንቋ ከቻልክ እኮ ትርክት ትለዋለህ። በቃ መልማለ ጉሜ ታስጨፍረዋለህ። ሌላ እኮ ታምር የለውም። እኔ እኮ ሮኬት ሳይንስ እኮ ያደርጉታል እኮ ብሔርተኞች። የመጨረሻ የዓለማችን ቀላል ነገር እኮ ተገላሃል፣ ተደፍጥጠሃል፣ ተነስ ምናምን ብለህ ህዝብ ማስተባበር ማለት ነው። ከአንተ የተለየውን ግደል፣ አስወግድ፣ አውጣው፣ አጥፈው። እዚህ አካባቢ ላይ ሪሶርስ መጠቀም ያለብህ አንተ ብቻ ነህ። ስራ መቀጠር ያለብህ አንተ ብቻ ነህ። ሪሶርስ እየተዘረፈ ነው። በታሪክ አጋጣሚ ተበድለሃል። እንዲሆናል ብዬ ኦፒኒየን ሊደር ልሁን ብል ንጉስ ሆናለሁ። ጭንቅላት አይጠይቅም። ግን እንደ ህዝብ መኖር ካለብን ግን ትክክለኛ ፖለቲከኛ በወጣበት ማህበረሰብ ብቻ ሲወደድ ሳይሆን ባልወጣበትም ማህበረሰብ ሲወደድ ነው። ትክክለኛ ፖለቲከኛ ሰፈርህ ሲያደንቅ ብቻ ሳይሆን ሰፈር ያልሆኑ ሰዎችም ያንተን ሀሳብ ሲገዙት ነው። ዛሬ አንድ የአማራ ፖለቲከኛ የኦሮሞ ህዝብ ይሰማዋል። የትግራይ ፖለቲከኛ የአማራው ይቀበለዋል። ይሄ ሰው የሚናገረው ንግግር ትክክል ነው ያሻገረናል ይለዋል። ሚቹዋል ኤክስክሉሲቭ እኮ ነው ኢንቫይሮንመንት ውስጥ ያለ ነው። ኦሮሞ አማራው የማይቀበልበት፣ ትግራዩ ኦሮሞ የማይቀበልበት፣ አንዳችን ላይ ጠላታሞች የሆንበት ሀገር ላይ ነው የተፈጠርን ያለ ነው። እንደገና ደግሞ እንደ ሀገር የሚሰራብንን ነገር እያየን አይደለም። አሳፋሪው ነገር፣ አሳዛኙ ነገር ማለት ነው። ስለዚህ ቢያንስ የምታድጉ ህፃናቶች በዚህ አውድ ነው መቃኘት ያለባችሁ። ልጆች ማደግ አለባቸው። ሀገር መኖር አለባት። ሀገር መጠበቅ አለበት። እኔ የሚል ጽኑ እምነት አለ። የኔ እንትን ያ ነው እና በዚህ ጉዳይ ላይ ነው እያወራን ያለ ነው። ታፕታፕ እያደረጋችሁ ላላችሁ አመሰግናለሁ። ቲፒኤልኤፍ ድጋሚ ወደ ጦርነት ሊገባ ይችላል ወይ? አማራ ክልል ላይ የተደረገ ያለውን ጦርነት እንዴት ነው የምታዩት? እነዚህ ናቸው ዋና የመወያያ አጀንዳዎቻችን። ያን ሲተነትኑ አንዳንድ ነገሮች ሊነካኩ ይችላሉ። የክልል ጥያቄ ደግሞ ተነሳ ብላችሁ የክልል ጥያቄ ለማራመድ እንቅስቃሴ እያደረጋችሁ ያላችሁ ሰዎች ዳኝን ብላችሁ እንዳትመጡ። መጀመሪያ በዞን ምክር ቤቶቻችሁ፣ በወረዳ ምክር ቤቶቻችሁ 2/3 ድምፅ አጸድቁ። ዞን አጸድቁ። ለክልል ምክር ቤቶቻችሁ አጸድቁ። መጀመሪያ ዞን፣ ከዛ ወደ ክልል፣ ከዛ ለፌዴሬሽን ምክር ቤት አጸድቁ። ተጸድቆላችሁ ክልል ከሆናችሁ በኋላ እንደ ክልል እናወራለን። የዛን ጊዜ ካልሆነ ክልሉን በመጥበጥ ወይም በመከፋፈል ወንጀል እንዳልከሰስ ወይም ደግሞ እንዳለቅሱብኝ መጠንቀቅ አለብኝ ለማለት ያህል ነው። ኦኬ፣ ከጀነራል ቀጥሎ ወደ ፋክት ኒውስ መጣለው። ፋክት 6 ደቂቃ አለው ወንድሜ።
አመሰግናለሁ በድጋሚ ቴዲዬ። በነገራችን ላይ ያጠራጠር ላድርግ ሰዓቱ ስለማይበቃ ያነ ኢዲው እኮ ደብረ ብርሃን ደርሰው ስቲል የድርድር ጥያቄ ያቀርባሉ። ግን መጀመሪያ እንደነበረው አይደለም። ሶ ፖይንቴ ምንድን ነው? እናንተ ጋር ግን ሲመጣ የተለያዩ አይነት ሀሳቦች ናቸው ያሉት። የጎጃም ፋኖ አመራሮች እነ ማርሸት ጠይ እነ አስረስ ማረ ዳምጤ ድርድር በሀሳብ ደረጃ ምንገፋው ነገር አይደለም ይላሉ። እንደራደራል። ድርድር ምንገፋው ነገር አይደለም። ጥያቄው ከማጋ ነው የምንደራደረው። አሁን ካለው መንግስት ጋር በፍጹም አንደራደርም ብለው ይዘጋሉ። አሁን ያለውን መንግስት ሊታመን የማይችልበት ነገር ላይ ያለ መንግስት ነው። እንዴት ነው የትረስት ኢሹ የሚያነሱ አሉና እናንተ በዋነኛነት አሁን እንደራደራለን ካላችሁ ለምሳሌ አንድ አጭር ነገር ላስቀምጥ። ራሽያ ቀደም ሲል ከሰዓታት በፊት የውጭ ጉዳይ ሚኒስትሯ ሰርጌይ ላቭሮቭ የሰጡትን መግለጫ ሰምታችሁ ከሆነ 3 መሰረታዊ ዋና ዋና ጉዳዮችን ያስቀምጣሉ። ዩክሬን የኔቶ አባል ሀገር አትሆንም። አንድ ዩክሬን ባፈር ስቴት ትሆናለች፣ ኒውትራል ስቴት ትሆናለች። ኔቶም አትሆንም። ምንም አይነት ለራሽያ ስጋት በማትሆንበት ደረጃ ላይ ትሆናለች። ሶስተኛ ራሽያ አስቀድማ የያዘቻቸውን አኔክስ ያደረገቻቸውን ግዛቶች እውቅና ትሰጣለች የሚል የመደራደሪያ ነጥብ ያቀርባሉ። ይህን የሚያቀርቡት ለምንድን ነው? ራሽያኖች እያሸነፉ ስለሆነ ማለት ነው። ዩክሬኖች በዘገዩ ቁጥር ሞር ስቴቶቻቸውን እያጡ ነው የሚመጡት። አሁን ልክ ይህን ወስደን ወደ ሀገራችን እንምጣና ፋኖች የሚደራደሩ ከሆነ የሚደራደሩባቸው ወይም ለድርድር የሚያስቀምጧቸው ነጥቦች ምንድን ናቸው? በዚህ የምትሏቸው ነገሮች አሉ። ልቀጥል? አዎ ደቂቃ አንተ ነው ፖዝ አድርጌው ነበር። ይኸውልህ አሁን እኔ ኖርማሊ አንተ ጋር ለመወያየት ነው የመጣሁት፣ ሀሳብ ለመስጠት ነው። እነሱን እኩያ አይደለም። እኔ ኖርማሊ ሰጀስት እያደረግኩ ነው ያለሁት። ምንድነው የነ አስረስን የነ ምናምን ስታይ ዘመናዊ መልክ ይዘው ከመጡ ድርድርን እንደሚፈልጉ ዘመናዊ ማለት በሰለጠነው መልኩ፣ ነገር ግን ትረስት እንደሌላቸው ቀለባይ እንደሆነ መንግስት ሁልጊዜም ቃሉን እንደማያከብር ያነሳሉ እንጂ መስፈርቶች ይኖራቸዋል። የተማሩ ናቸው። ባይዘወይ ቴዲ ወንድሞች እዚህ ያላችሁ በሙሉ ጄኔራልን ጨምሮ አንዳንዴ የአማራን ትግል የፋኖን ትግል የሽፍታ ትግል ነው ብለው የሚፈርጁ ሰዎች አሉ እና በቅንነት እንዲሰሙኝ የሚፈልጋቸው ጥሩ ጥያቄዎች ይዘው የተነሱ ፋኖዎች እንዳሉ ምሁራን አሉ፣ ዶክተሮች፣ ሌክቸረሮች አሉ። ባይዘወይ የምሬን ነው የምናገረው። አሁን መቼም ሰው ዝም ብሎ ዘሎ አይገባም። ኢት ኢዝ ዋር ነው፣ ጦርነት እኮ ነው። እና ይህንን ማስገንዘብ ፈልጋለሁ። ግን አሁን ቴዲ ለጠየቀኝ ጥያቄ ምንድን ነው ክሪቲካል የሆነ ጥያቄ ነው። እኔ የምመልስልህ አይደለም ማለት የድርድር መስፈርቶች አሉት እንዳልከው፣ ፕሮግረስ አለው፣ ሂደት አለው ራሱን የቻለ። አንደኛ መንግስት ፎርማሉን አልመጣም አሉ እኮ ቴዲዬ፣ ፎርማሉን አልመጣም፣ ደብዳቤ አልደረሰንም አሉ። በመንደር ካድሬና ሽማግሌ ካህን ቄስ እኮ ነው ይቅርታ ስለሰው እየጠየቋቸው ያሉ። አንበርክከዋቸው ትዝ ይልሃል ካስታወስክ ሚዲያ አይተህ ከሆነ አንዴ ለሽምግልና ሄዱትን መጀመሪያ እኛ ስንገደል የተነበራችሁ ማን ነው ብሏችሁ ነው የመጣችሁ፣ እንደውም እኛ ልታስጠቁ ነው አይነት ነገር ብለዋል። ስለዚህ ምንድን ነው እኔ አሁን ሪከመንድ የማደርገው ጦርነቱ በቲማቲም አይደለም። ህዝብ እያለቀ ነው፣ ከግራ ቀኝ ወጣት እያለቀ ነው፣ ኢኮኖሚው ወደኋላ እየሄደ ነው። ሁሌም እንደምታየው እና ወደ ድርድር ቢመጡ መክራለው ነው የእኔ ምክር ሀሳብ። እና መንግስት በዚህ ሂደት አቅቶታል። 18 ወር በቃ ለምን አልጨርሰውም ታዲያ? ታጥቋል እስከ አፍንጫዬ። ሁሌ ፓርላማ ላይ ዛቻ ነው፣ ሁሌ ፉከራ ነው። በ30 ቀን በ40 ቀን እንጨርሳቸዋለን ላሉ ኔቨር። እንደ ሙዚቃ ታትሞ እየወጣ እኮ ነው እነሱ በተናገሩበት ትንፋሽ አልቆ ተሰርቶ። ሙዚቃ ብዙ ጥበብ ነው ያለው አይደል? አልቆ ወዲያው ይመጣል እኮ እነሱ በተናገሩበት። እና ምንድን ነው ጦርነቱ ከበድ እያለ መጥቷል። እኔ ቢቀል ደስታዬ ነው ለአማራም ህዝብ፣ ለኢትዮጵያም ህዝብ፣ ለማንኛውም ጦርነትን በሪከመንድ አላረግም። በቃ የውጭ ዜጋ እስካልመጣብ ድረስ እርስ በርስ መዋጋት አይጠቅምም። በቃ ኢት ሃዝ ቱ ቢ ኤንድድ። ይሄ ነው ሀሳቤ። ወደ ትግራይ ኬዝ ብመጣልህ ደግሞ ይችን በተረትና ምሳሌ ባስረዳ ደስ ይለኛል ቴዲዬ። አሁን አንተ ለምሳሌ ሲደክምህ፣ ሲያልብህ፣ ሲርብህ ታውቃለህ አይደል? አቅም ሲያንስ ታውቃለህ አይደል? ሞባይል ባትሪያችን ወይ ተቹ ሲደነዝዝ፣ አፕሊኬሽኑን ቢስለን፣ አልንቀሳቀስ ሲለን፣ ስታክ ሲያደርግብን ምን እናደርገዋለን? ወደ ባለሙያ ይዘነው እንሄዳለን። የሆነ ነገር ነካክቶ እንዲሁ ነው ብሎ ህመሙን ነግሮ ይስልካል። አሁንም ተመልሶ ይበላሽባል። ምንድነው የምታደርገው? በቃ ትጥለዋለህ፣ ትገዛለህ።
የትግራይ ኬዝ የህወሓት ኬዝ የማዝነው እኔ ለትግራይ ህዝብ ብቻ ነው። ይኸውልህ ሲያረጁ አያውቁም ቴዲ። ሲያረጁ የማያውቅ ሰው ደግሞ ነውረኛ ነው። ሲያረጅ ሲስተም ያረጃል፣ ስርዓት ያረጃል። መታደስ አለብህ። ግትሮች ናቸው፣ ሪጅድ። እኔ ከሞትኩ ሰርዶ አይብቀል። እኔ ያልኩት ብቻ ነው ትክክል። እኔ የምናገረው ነው ትክክል። የኔ ይኸውልህ ፖለቲካ በእነሱ አፍ ሲነገር ቅዱስ፣ በሌላው ህዝብ በሌላው ብሔር ብሔረሰብ ሲነገር እርኩስ። በቃ ይቅርታ ግን ለቃሉ ቴዲ እንደማትወዳቃለሁ እንደዚህ አይነት ቃል ስለማቀርብ የፖለቲካ የምንጠቀምበት ስለሆነ ችግር የለውም። ቀጥል። እንዳረብሽ ብዬ ነው። አድማጮች ጨዋ ስለሆኑ ብዙዎቹ፣ ለዛ ነው ሶሪ። እሺ አመሰግናለሁ። ፓርላማ ላይ ብትሆን የምትጠቀመው ቃል ነው፣ ችግር የለውም። እና ምንድን ነው እኛ አብኩተን እኛ ጋግረን እኛ ሰልቀን እኛ አስፈጭተነው ያ ብቻ ነው የሚጣፍጥ ነው የሚሉ እስከ መቼ? ሌላው ልንገርህ ቴዲ፣ አንድ ጓደኛ የነገረኝን የመለስን ፎቶግራፍ ከነ ቅዱስ ገብርኤል ከነ ቅዱስ ሚካኤል ጎን የሰቀሉ ሰዎች ናቸው ቤተክርስቲያን ላይ። ህዝብን ከፓርቲ አይለዩ፣ ህዝብን ከፖለቲካ ሲስተም አይለዩ። አሁን ይኸውልህ ቅድም ወንድሜ እንዳለው በቃ ህወሓት አማላጅ ነው፣ ህወሓት መሪ ነው፣ ሌላ መሪ በሀገሪቱ የለም ብለው አእምሯቸው ላይ ስላጠመቋቸው ወጣቱን በለው ህዝቡን በለው እነሱን ብቻ ነው የሚያመልከው። እኔ እንደዚህ ስራውን የሚከፋው ሰው ይኖራል። ከእኔ ግንዛቤ አንጻር ነው እና ከማየው ማለት ነው። ሌላው ጦርነት አይነሳም ብለህ እንዳትጠራጠር ቴዲ። ኢትዮጵያ ውስጥ ባለው አትሞስፌር ጦርነት አይነሳም ስትባል እንዳትስቅ እንዳትቀልድ። ይነሳል በሚለው ነው መስማማት። እንደ ቀልድ እየተተራረቡ እንደ ቀልድ እንደ ገና ጨዋታ እየተጫወቱ ነው ወደ ጦርነት ውስጥ የገቡት። እያየ ነው። አማራ ክልል ምን ሲደረግ ነበር ካስታወስክ? ሰልፎች ሲደረጉ ወለጋ ጉልዲሶ ላይ ሲፈለቀሉ ተው እባካችሁ አትግደሉን እንዴ! ልጅህን እኮ ቴዲ ታግቶብህ ከጎጃም በር ሲመጣ በጎጃም ታግቶብህ እኮ ቤት ክንሽጥ 1 ሚሊዮን እየገዛሁ ነው። ልጅ ግን 1 ሚሊዮን ከፍለ እየገዛሁ ነው። ይሄን የሚከራከር ካለ ሊከራከር ይችላል። 1 ሚሊዮን 2 ሚሊዮን ልጅ ግን ትገዛዋለህ ታግቶብህ አዲስ አበባ ለሕክምና መጥቶ ለትምህርት መጥቶ እና ምንድነው ሳይቃጠል በቅጠል መንግስት ያፌዛል። ሆደ ሰፊ አይደለም። በቃ እኔ ነኝ አምባገነን ወንበሩን ይዤዋለሁ ምንም አያመጣም። ሲፈልግ በሆነ አቅም ሲፈልግ ደቁሶ ቀረ። እንደሱ አይነት ነገር ነቃ። ፒፕሉ ነቅቷል አሁን ላይ። ኦኬ ዞሮ ይመጣል። እሺ ቴንክ ዩ። ትክክለኛ ያነሳቸው ነገሮች የምታያቸው የምትገነዘቧቸው ናቸው። አሁን ፋክትስ ያለው ነገር ከሆነ መንግስት እያደረገ ያለው ማንኛውም ባለአእምሮ ሰው ሊጠይቅ የሚገባው ጥያቄ ለምንድን ነው መንግስት እንደዚህ የሚያደርገው? ለምንድን ነው መንግስት እንደዚህ የሚያደርገው? ከቲፒኤልኤፎች ጋር ከኦነጎች ጋር 2 ጊዜ ታንጋኒካ ደሴት ጋር ከነጌታቸው አቦዬ እና እንደምስ አመኖ ምን ወስዶ ከዛ በፊት ሬድዋን ሁሴን እና የአሁኑ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን ወስዶ ሲያደራድር በዛ ደረጃ ከተደራደሩ ከቲፒኤልኤፍ ጋር ፕሪቶሪያም ኬንያም ላይ ከተደራደሩ አማራ ክልል ላይ ቸልተኝነት ካሳየና በሀገር ሽማግሌ እንዲሁ ከአረጋ ከበደ ጋር አንዳንዴ ስሩ አንዳንዴ በምክክር ኮሚሽን ሰዎች መልዕክት የሚያስለቅ ከሆነ አሁን መጠየቅ ያለበት በፋኖ ደጋፊ ዘንድ ለምንድን ነው ይሄ ነገር ሴራ ነው? ለምንድን ነው እንደዚህ አይነት ጥያቄ መጠየቅ አለበት ብዬ አስባለሁ። ምክንያቱም ኢትዮጵያ ውስጥ ብቸኛው ክልል በነገራችን ላይ የፋኖ ፍሬንድ የኛ ፍሬንድ ነው፣ የብአዴን ጠላት የኛ ፍሬንድ ነው የሚባልበት ክልል አማራ ክልል ነው። በነገራችን ላይ ይሄ ሚስጥር ነው። whoever is ፋኖስ ፍሬንድ is our friend። የብአዴን ጠላት ደግሞ የኛ ፍሬንድ ነው። ይሄን ኦሮሚያ ክልል አታየው፣ ትግራይ ውስጥ አታየው፣ ደቡብ ውስጥ አታየው፣ ሌላ የቱም ቦታ ላይ አታየው። ይሄ ምንድነው ታዲያ? ዓላማው ምንድነው? ከዚህ ጀርባ ያሉትንም ነገሮች መተንተን አለባቸው። እንደምንሰማው ከሆነ በየጊዜው አማራ ወንድሞቻችን ወደቁ፣ ተገደሉ ሲባሉ ነው የምትሰሙት። አመራሩ ተገደለ፣ ፋኖ ተገደለ፣ እንትና ተገደለ፣ ክልሉ ወደመ፣ እንደዚህ ነው። ስለዚህ ለድርድር መንግስትም እያላገጠ ከሆነ ይሄን መጠየቅ የለባችሁም የሚል ነው የኔ ጥያቄ። ወደ ሶራ ልምጣና ከዛ ወደ ትንሣኤ ሄዳለሁ። ሶራ 6 ደቂቃ አለ።
እሺ አመሰግናለሁ ቴዲ። ስለ ቲፒኤልኤፍ የተነሳው ነገር ላይ ቅድም ትዕግስት ያለችው ነገር ላይ በይበልጥ እስማማለሁ። ያው አንዳንዴ ቲፒኤልኤፍ በጣም ጌታቸው ረዳውም እንዳለው በቃ የኔ ሀሳብ ብቻ የሚል አስተሳሰብ ነው ያለውና በጣም አስቸጋሪ የሆነው ነገር እሱ ይመስለኛል። አንዳንዴ ሀሳብም እኮ ኤክስፓየር ያደርጋል። የሆነ ሀሳብ የሆነ ዘመን ላይ ይሰራል፣ የሆነ ዘመን ላይ ደግሞ ያው ኤክስፓየር ያደርግና አዲስ ሀሳብ መፍጠር ያስፈልጋል ይመስለኛል። ከብልጽግናም ሊወጣ ላለመግባት የወሰነበት ዋናው ምክንያት ሀሳብ ነው፣ ለውጥ አለመፈለግ ነው። የለውጡ አካል አልሆንም ብሎ የወጣው በቃ ሀሳብ እና አዲስ ሀሳቦችን ለውጥን ላለመቀበል ከሚደረግ ጥረት ነው። እንደገና 2 ዓመት ምናምን በላይ ጦርነት ውስጥ ተቆየ። አሁንም ከዛ ጦርነት መማር አልተቻለም። አሁንም እንደገና ደግሞ ኤርትራን ይዤ እወጋለሁ ምናምን ነገር የሚለማ ሀሳብ አለ። በጣም ከባድ ነው። አሁን ይሄ እንግዲህ አለመማር ነው ከስተት። እኔ አንዳንዴ ያው እንደተባለውም የትግራይ ህዝብ በአብዛኛው ልሂቃኑ ህወሓት አባል ነው። በአብዛኛው የተማረው አካል በዛ ጥላ ስር ነው ያለው ብዬ ነው የማምነው። ስፔሻሊ በአብዛኛው ህወሓት ውስጥ በኢፈርት ውስጥ የሚሰራ ቲዴ ውስጥም ትግራይ ልማት ማህበር ውስጥም የትኛው ቦታ ላይ የሚሰራ በአብዛኛው የተማረው ኃይል ወጣቶችም ዩኒቨርሲቲ ላይ ያሉትም በአብዛኛው የህወሓት አባል ሆኗል። በተራ አባልም ደረጃ በካድሬ ደረጃም በተለያየ ነገሮች ያ ነገር ትስስሩ በጣም የጠነከረና ህወሓት እንደ ላይክ የኛ አሻጋሪ ነገር ነው ብለው ማመንም ነገሮች ስህተት እየፈጠረ ይመስለኛል። ግን አሁን ነገሮች አንዳንድ ነገሮች የሚታዩት ነገሮች ጥሩ ሀሳቦች አሉ፣ ይበቃቸዋል የሚል ነገሮችም ድምፅ እየተሰማ ነው። ያ ራሱ ትልቅ ፕሮግረስ ነው። እንግዲህ የሚቀጥለው ወይ ምርጫ የሚካሄድ ከሆነ እዛ ክልል ላይ ከጦርነቱ በፊት ወይ ጦርነት ተካሄዱት ምርጫውም ላይ ይካሄድ ይችላል። አዳዲስ ፓርቲዎች ይመጣሉ ብዬ ሀሳብ ይኖረኛል። ጦርነት ሊካሄድ ይችላል፣ አታቆም። ህወሓት በጣም አስቸጋሪ ነገር ስለሆነ አሁን ደግሞ የሚሄድበት አካሄድም እንትን ስለ አይዞባይም ነገር አገኘው ብሎ ስለሚያስብም ጦርነት ይካሄዳል። የማይካሄድበት ምክንያት የለም ብዬ አላምንም። ግን ጦርነቱ አሁንም የትግራይ ህዝብንም እንደገና በተዘዋዋሪ የአማራ ህዝብንም ይጎዳል። ፋይናሊ ማለት ነው። ሞስት ፕሮባብሊ ያንን ነው የሚሆነው። ከዛ ከሁለቱ ክልሎች በላይ የሚጎዳ ክልል አለ ብዬ አላምንም። በይበልጥ እንደ ሆል አዘወል ደግሞ አገሪቷ ትጎዳለች። ይሄ የማይቀር ሀቅ ነው። ብዙ ሰው ያልቃል። አሁን ባለፈው እንኳን 2 ዓመት 1 ሚሊዮን ምናምን ሰው ሞተ የተባለ ነው። እንግዲህ አስበው ደግሞ 2 ክልል ላይ ጦርነት ሲኖር ደግሞ ምን ያህል ሰው እንደሚሞት። አሁን ከዚህ ነገር ከዚህ አዙሪት መች እንውጣ ነው ጥያቄው። እኔ በግሌ ማልደግፈው ነገር ማንም ሰው ኢትዮጵያ እስከዚህ በኋላ በጠበንጃ ስልጣን እንዲይዝ አልፈልግም። ይሄ ሰንሰለት መበጠስ አለበት። የሆነ አካል በጦር መሳሪያ ስልጣን እየያዘ ይሄ በቃ የተቀጣጠለ ስንት ዓመት የመጣ ታሪክ መቆም አለበት ብዬ ነው የማምነው። ያ ነገር የሚሆነው በሰላማዊ ትግልና በተለያዩ መንገዶች ነገሮችን ማስወገድ ይቻላል ባይ ነኝ። በሰላማዊ ትግል ይላሉ ብዙ ሰዎች። ለምሳሌ በሰላማዊ ትግል የሚሉ ሰዎች ግን የማይመልሱት አንድ ጥያቄ አለ። አሁን ኢትዮጵያ ውስጥ ማንም ሰው ጤነኛ አእምሮ የጎደለው ሰው ካልሆነ በስተቀር ወይ ከአማኑኤል የወጣ ሰው ካልሆነ በስተቀር ሰላምን ወይም የኛ ታሪካዊ ጠላታችን ካልሆነ በስተቀር ሰላምን አይፈልግም ማለት ይከብደኛል። አሁን ያለው ሁኔታ በሰላማዊ መንገድ ለመታገል ምቹ ነው ወይ? ለምሳሌ እነዚህ ታጣቂ ኃይሎች ኦነጎችን የምጠይቃቸው፣ ፋኖችን የምጠይቃቸው፣ ሌሎች ነፍጥ አንግበው ከመንግስት ጋር ይታኮሱ ያሉ ሰዎችን በሰላማዊ መንገድ ታገሉ ብትላቸው በሰላማዊ መንገድ ለመታገል አዲስ አበባ ቢሮ የከፈቱ የፖለቲካ ፓርቲዎች ምን ሆኑ ብሎ ይጠይቀዋል። እነ በቴ ኡርጌሳን ያነሱባል፣ እነ መራራ ጉዲናን ያነሱባል፣ የህዝብ ተወካዮች ምክር ቤት የገቡትን እነ ደሳለኝ ጫኔን ያነሱባል፣ እነ ክርስቲያን ታደለን ጉዳይ ያነሱባል። በሰላማዊ መንገድ የሚታገሉ ፖለቲከኞች እየተዋከቡ አይደለም ወይ? አሁን ያለው ሁኔታ በሰላማዊ መንገድ ለመታገል ይመቻሉ ይለዋል። ምን ትላለህ? እኔ ደግሞ ጥያቄ የምጠይቅ ደግሞ እዚህ ጋር የምመልስልህ በጥያቄ 27 ዓመትስ በሰላማዊ ትግል ሰዎች እየተዋከቡ እየታሰሩ እየተገደሉ አልነበሩም ወይ ነው ጥያቄ። ይሄ አዲስ ነገር እኮ አይደለም። ኢትዮጵያ ውስጥ ዛሬ የተፈጠረ ነገር አይደለም። በ6 ዓመት ውስጥ ወይ በ7 ዓመት ውስጥ ያንን እስከ ጥግ ድረስ የሰላማዊ ትግልን አማራጭ እስከ ጥግ ድረስ ተጠቅመን አይተነዋል። ይሄ ጥያቄ ያስፈልገዋል። እስከ ጥግ ድረስ የተጠቀመ አካል አለ? የሰላማዊ ትግልን አማራጭ እስከ ጥግ እስከ መጨረሻው ጠብታ ድረስ የተጠቀመ አካል አለ ማለት ነው። ፋኖ ተጠቅሟል ማለት ነው። ለምሳሌ የአማራ ትግል እኮ ከጦርነቱ በፊት ብዙ ሰላማዊ ሰልፎች የተካሄዱ ነበር አይደል?
ያንን ሰላማዊ ትግል የሰላማዊ ትግል መንገድን እስከ መጨረሻው ድረስ ያ የሚፈልጉትን ጥያቄ እስኪመለስ ድረስ የሚያስኬድ ሁኔታ አልተካሄደበትም። ሁለተኛ ደረጃ አሁን እኮ ለምሳሌ ሰላማዊ ትግል ቢሆን ኖሮ ይሄ ነገር ጦርነቱ ባይፈጠር ኖሮ የፋኖ ትግል የአማራ ህዝብ ብልጽግናን እንደጠላው ትክክለኛ ማስረጽ የሚችል ፓርቲ ዲሞክራሲያዊ ፓርቲ ቢኖር ኖሮ በቀላሉ ምርጫ ውስጥ ገብተህ እኮ አማራ ክልል ውስጥ አማራ ክልል መንግስትን ቢያንስ መያዝ ትችል ነበር። ይቻላል ብዬ አምናለሁ። አማራ ክልልን ቢያንስ መቆጣጠር ይቻል ነበር በምርጫ ማለት ነው። አሁን የሞተው ህዝብ ከሰላማዊ ትግል ወይም ያለ ምርጫ እንትን ካለው ህዝብ በላይ አልሞተም። በጦርነት እኮ 100 ምናምን ሺህ ሰዎችን እኮ ሰውተናል እኮ አሁን ድረስ። አሁን እኮ አማራ ክልል ላይ እኮ እንደዛ እየሞተ እኮ ነው። በሰላማዊ ትግል ግን ነገሮችን ያንን ነገር ማስተካከል ይቻል ነበር እኮ። ግን እስከ ጥግ ድረስ ተጠቅመዋል እነዛ ሰዎች፣ እንደዛ የሚሉት ሰዎች። ለምሳሌ ኦፌኮ ይፈቀዳል። ለምሳሌ አንድ የፖለቲካ ፓርቲ ሰላማዊ ለምሳሌ ነው ብልክ ለምሳሌ ነው ብላ አሁን ቴዲ ለምሳሌ የፋኖ ትግል ከመፈጠሩ በፊት አማራ ክልል ላይ የሚካሄዱ ሰላማዊ ሰልፎች ነበሩ አይደል እንዴ? ይህን ተማመን መጀመሪያ ያንን ሰላማዊ ትግል አሁን እኮ ሰላማዊ ሰልፍ እንዳይፈቀድ የሆነበት ዋናው ምክንያት እኮ ያንን ሰላማዊ ሰልፍ ተጠቅሞ ሌላ አጀንዳ ማራመድ የሚፈልጉ ኃይሎች እኮ ነው። አሁን ሰላማዊ ሰልፍ መፍቀድ እኮ ማለት እኮ አገሪቷ ተበጥበጡ ማለት እኮ። ምክንያቱም ለሰላማዊ ትግል የሚወጣውን ሰውዬ እሱ ሳይሆን አሁን ለምሳሌ የመንግስት እኮ ተቀዳሚ ተግባሩ የዜጎችን ሰላምና ደህንነት ማስጠበቅ ነው። እንደዚህ አይነት ነገሮች እንዳይኖሩ ከህዝቡ ደሞዝም ከመንግስት በጀትም የተቆረጠ ደሞዝ የሚከፈላቸው ፖሊሶች አሉ፣ የሀገር መከላከያ ሰራዊት አለ። እዛ ስራ ይቆኛ ከክልሎች በላይ ለሀገር መከላከያ ሰራዊት በጀት ሲበጀት ይሄን እንዲያስታግስ ነው። በሰላማዊ መንገድ ሂደት ውስጥ ጠጠር የሚወረውር ወይም ደግሞ ውሃ የሚራጭ ሊኖር ይችላሉ። እሱ አሜሪካም አለ፣ ዩሮፕም አለ። እርስ በርስ መነታረክ አለ፣ ስድድቦች አሉ፣ የትም ያለ ነው። ነገር ግን ፓርቲዎች አሳውቀው በደብዳቤ አሳውቀው ለምሳሌ እናት ፓርቲ በሰላማዊ መንገድ ሀሳባቸውን እንዲገልጹ ዜጎቹ ቢጠራ ፓርቲው ያውም ኃላፊነት ወስዶ ማለት ነው ተከታዮቹ ቅሬታቸውን እንዲያሰሙ በኑሮ ውድነት ጉዳይ ሊሆን ይችላል፣ እየሆነ ባለው ነገር ላይ አሁን ያለው መንግስት ይፈቅድላቸዋል። እሱን እንግዲህ ተጠይቆ እምቢ ሲል ነው ነገሮችን ማየት የምንችለው አሁን ባለው ሁኔታ አሁን ዛሬ ላይ ማለት ነው። ለምሳሌ ባለፈው እነ የሺዋስ የጦርነት ይቁም ብላም ብለው የሆነ ሰላማዊ ሰልፍ ለማድረግ ጥያቄ አቅርበው ነበር ይመስለኛል። ግን ከአስተባባሪዎቹ መካከል ሌላ አጀንዳ እንዳላቸው ታውቆ ያንን ነገር እንዳስቆመ የሆነ መረጃዎች ሰምተናል። ግን ለሰላማዊ ሰልፍ ማለት ጦርነት ይብቃን ምናምን የሚል ሰላማዊ ሰልፍ ለማድረግ እንቅስቃሴዎች እንደነበሩ አውቃለሁ፣ ኖርማሊ ማለት ነው። ግን አሁን እነዚህ ሁሉ ነገሮች ብቻ አሁን ወደ ዋናው አጀንዳ እንመለስና ግን ኖርማሊ የኔ ጥያቄ ግን የምለው እነዛ እንትን የምለው የሰላማዊ ትግልን አማራጭ እስከ መጨረሻው ግን የተጠቀመ ኃይሎች ቢኖሩ ደስ ይለኛል ነው የኔ ሀሳብ። ነግሬያለሁ። ማንም ሰው በትጥቅ ትግል አገሪቷ ውስጥ ስልጣን እንዲይዝ አልፈልግም፣ በግሌ ማለት ነው። እኔ ፋኖን ትግል የቲፒኤልኤፍ የኦላን ትግል የማልደግፈው በዚህ ነው። ዋናው ማንኛውም ሰው ኢትዮጵያ ውስጥ ለምን መሰረት ነገ ፋኖ ቢመጣ ሄሎ ቴዲ አትሰማም? ኦኬ አትሰማም? የመጨረሻ እችን ፓርት ንገረን እስኪ ለአድማጭ ለተመልካቾች። አንድ የሰላማዊ ፓርቲ ወይም ደግሞ አንድ የፖለቲካ ፓርቲ እድሉን እስከ መጨረሻው አሟጦ አልተጠቀምም የሚባለው ምን ሲሆን ነው? ታስሮ ተደብድቦ? ቆይ አንድ ሀሳቤን ቆይ ትለ ለምሳሌ ከታሰረ፣ ከተደበደበ፣ ከተዋከበ፣ ቢሮዎቹ ከተዘጉ፣ ምንም አይነት ነገር ጋዜጣዊ መግለጫ እንዳይሰጥ ከተደረገ ቀጣዩ እስከ መጨረሻው ድረስ አሟጦ መጠቀም አለበት የሚባለው ምን ሲያደርግ ነው? ለምሳሌ ቀጣዩ አካሄድ እነዚህ ሰዎች በእንደዛ መልኩ ከተዋከቡ፣ ቢሮቸው ከተዘጋ፣ ጋዜጣዊ መግለጫ እንዳይሰጡ ከተደረገ ቀጥሎ ማድረግ ያለባቸው ነገር ጊዜውን ጠብቀው በምርጫ መወዳደር ነው። ሀሳባቸውን ገልጸው በምርጫ እንዳይወዳደሩ እና ያሸነፉትን ምርጫ ባሎት ከሰረቀ መንግስት አምባገነን ነው። ሌላ አይነት አማራጭ አይፈልግም ማለት ነው። አሁን በምርጫ አልሳተፍም ብለህ ግን እኔ ሰላማዊ ትግል እንትን ማለት ይከብዳል ብዬ ነው እኔ የማስበው። እኔ በምረዳው ልክ ነው እኔ የምለው እና ኖርማሊ ያንን እስከዛ ድረስ ሂደት ሄደው ነገሮችን ለመንግስት እኮ በር እየከፈትክ እኮ ነው የምትሄደው እኮ። እኔ ምርጫ አልሳተፍም እንደዚህ አላረግም ካልክ
ለመንግስት ሰፊ በር እየከፈትክለት ነው የምትሄደው ማለት ነው። የበለጠ ብቻውን ምርጫ እንዲወዳደር የተለያዩ ነገሮች እንዳያደርግ ማለት ነው። 27 ዓመት ሙሉ እኮ ሰዎች ሲታገሉ ነበር እኮ አይደል እንዴ? ምርጫ በማድረግ ቢሯቸው የተዘጋ እየታሰሩ እየተዋከቡ የሆነ ነገር የተደረጉ ብዙ ነገሮችም እኮ ታልፏል። አሁንም ስቴፕ እየመጣ ነው፣ አምባገነንነት እየሰፈረ ነው ካልን ለመንግስት የሚመቸውን ነገር ማድረግ የለብንም እኮ። ለመንግስት አሁን ለምሳሌ ጦርነት ማድረግ በጣም ምቹ ነገር ነው። የበለጠ እሱ ሞር ፓወርፉል ነኝ ብሎ ስለሚያስብ ብዙ ነገሮችን እያደረገ የበለጠ የዲሞክራሲ ምህዳሩን እያጠበበው እንዲሄድ እያደረክ ነው። ለምን ሰላማዊ ሰልፍ አትፈቅድም ስትለው ልክ ቀደም እንዳልኩ አይ እኔ ፋኖ ያደራጃቸው ኃይሎች ናቸው ይልሃል። ለመንግስት እየተመቸው ነው የሚሄደው። አሁን ቀደም ብሏል ፋክት ኒውስ፣ ጦርነቱ ከተራዘመ መንግስት ይሸነፋል አለ። ሊሆን አይችልም እንደዚህ እኮ። ለምን ፋኖም ሊያሸንፍ አይችልም፣ መንግስትም ሊያሸንፍ አይችልም። ጦርነት በተራዘመ ቁጥር መንግስት በጣም እየተመቸው ነው የሚሄደው። እንዲሁም ለዚሁም አይነት ሁኔታች ላይ ማለት ነው አገሪቷ እየተበጠበጠች ሰላም እያጣች ሁሉ ነገር እየተቃወሰ ከዛ ወደማይሆን ሁኔታ ውስጥ እየተገባ ነው የሚሄደው። ለመንግስት የሚመቸውን ነገር ነው አሁን ተቃዋሚዎች እያደረጉለት ያለው ብዬ ነው የማስበው። ለመንግስት የሚመቸውን ነገር ከማድረግ ሌላ ያልታየ መንገድ ቢሞከር በቃ ላይክ በትክክለኛው መንገድ ወይም በሌላ አይነት አማራጮች ሄዶ ነገሮችን ለማስተካከል ቢሞከር አሪፍ ነው ባይነኝ። አመሰግናለሁ። ኦኬ እስኪ እኔ እንትን ስላለኝ ትንሽ በተቻለ መጠን ነፍጥ ላነገቡም ለሁሉም እዛ ሀገር ላይ መንግስትን ለመጣል ለሚታገሉ የሚሆኑ መንግስትን ለማጽናት ስልጣኑ ለማጽናት የሚታገሉ በተቻለ መጠን እንደው ፌር የሆነ ጥያቄ ላንሳ ብዬ ነው። መጨረሻ ላይ ግን ላነሳው ጥያቄ ማወቅ ፈልጋለሁ። ብዙዎቹ ይላሉ የመንግስት ደጋፊዎች የሰላማዊ መንገድ እኮ አሟጦ አልተጠቀሙትም ፖለቲከኞች ይላሉ። ለምሳሌ አሁን ልደቱ አያሌው ኦኬ የሰላማዊ ታጋይ ነው፣ ከሀገር ውጭም ሆኖ ነፍጥን የማይደግፍ ሰው እንደሆነ በተደጋጋሚ ይናገራል። አሁን ልደቱ አያሌው ለምሳሌ ወደ ሀገር ቤት እንዳትገባ ካልከው ልደቱ አያሌው በሰላማዊ መንገድ የመታገል ሂደቱን እንዴት ነው አሟጦ ሊጠቀም የሚችለው? አሟጣ አልተጠቀምክ የሚባለው ምን ሲያደርግ ነው? አሜሪካ ሆኖ መታገል ያለበት? ይህን ነው እንድታስረዱኝ የፈለኩት። እና ብዙ ጊዜ ይባላል የሰላሙ መንገድ መቼ አለቀና በሰላማዊ መንገድ መታገል አለባችሁ ይባላሉ የፖለቲካ ፓርቲዎች። እና ምናልባትም ይሄ የሚያሳየው መንግስት የፖለቲካ ምህዳሩን ለማስፋት አለመፈለጉን ለማድበስበስ ነው። ዝም ብሎ ነው ታጣቂ ኃይሎች ኑ እያላቸው ያለው ማለት ነው። ታጣቂ ኃይሎች ደግሞ አስቀድሞ እንዲሆንላቸው የሚፈልጉት ነገር አለ። እግር ኳስ የምትጫወት ከሆነ መጀመሪያ የመጫወቻ ሜዳውን ማስተካከል አለብህ፣ መስመር ማስመር አለብህ፣ ፔናልቲ የቱ ጋር እንደሚመታ 16 ከ50 ኮርና የቱ ጋር እንደሆነ ሁሉን ነገር ሳታሰምር 11 ተጫዋች አድርገህ ብታስገባ ኳሱን ሊጠልዙት ይችላሉ፣ ግን ትርምስምሱ ነው የሚወጣው። እና ህግና ስርዓት በሌለበት ተጠያቂነት በሌለበት እንዴት ነው እነዚህ ነፍጥ ያነገቡ ኃይሎችን ራሱ ኑ የሚባሉት እንዴት ነው ነው የኔ ጥያቄ። እሺ ወደ ትንሣኤ ልምጣ፣ ወደ አንተ ልምጣ። 6 ደቂቃ ነው ወንድሜ። ኦኬ ታንክስ ቴዲ። ቅድም ጀስት የአማራ ህዝብ ጄኑን የሆነ ጥያቄ ያለው መመለስ ያለበት ላይክ ኤዘር ወይ ሜትሮሎጂ ምንም ይሁን ምንም ጄኑን የሆነ ጥያቄ ያለው የሚለውን ነው ለማስረዳት የሞከርኩት። አሁን ስላለው ነባራዊ ሁኔታ የሆነ የምታሳካው ኦብጀክቲቭ ሲኖርህ የሚመከረው ነገር ያንን ኦብጀክቲቭ በሚኒመም ኮስት እንድታሳካው ነው፣ ባነሰ ኪሳራ የታይም የገንዘብ የሰው ኃይል ዩሲ የምዘረዝራቸው ነገሮች አሉ። ባነሰ ኪሳራ ማሳካት አለብህ። ሪኮመንድ የሚደረገው ነገር እሱ ነው። ስለዚህ አንድ ዓላማው እንዲሳካ ይፈልጋል። በሁለተኛ ደረጃ ያ ዓላማ ሲሳካ ኮስቱ ሚኒመም መሆን አለበት። አሁን አማራ ትግል ላይ ያለው ሪያሊቲ በትክክል ጀኒኑ ላይ አሰስ እናደርገው ከተባለ እኔ ከህዝብ አንጻር ነው እያንዳንዱ ነገር አሰስ እናደርገው ከተባለ ዓላማው ፖዚቲቭ አውትከም ሊኖረው የሚችልበት ፕሮባቢሊቲ እጅግ ዝቅተኛ ነው። ኦን ዋን ሃንድ ዓላማው የመሳካቱ ዲል ኦብጀክቲቭ ሚት የመደረጉ ዲል ዝቅተኛ ነው። በአንድ በኩል የገቨርንመንት ጦርነቱ እንዲቀጥል ይፈልጋል ብዬ ነው የማስበው። ኢት ኢዝ ኢን ዘ ኢንቴንሽን ኦፍ ዘ ገቨርንመንት ይሄ ህዝብ በተራዘመ ጦርነት ውስጥ እንዲቆይ ማድረግ። በሌላ በኩል ደግሞ ከፋኖ በኩል ያለው የትግል ሜቶዶሎጂ ብዙ ክፍተቶች ያሉበት ነው ብዬ ነው የማስበው። በእነዚህ ምክንያቶች ዓላማው የመሳካቱ ዲል በጣም ዝቅተኛ ነው። በጣም
የሚያሳዝነው ነገር ግን የኪሳራው ጉዳይ ነው። ኮስት ህዝቡ ሰፈር እያደረገው ነገር ያለው አሁን ኢማጂን ከምናደርገው በላይ ነው። ኢትስ ኢኑመሬብል ባይ ዘ ወይ እኔ ኢማጂን ላደርገው ስሞክር እንባያ ነው የሚቀድመኝ። ህዝቡ ሰፈር እያደረገው ያለው ነገር ኢኑመሬብል ነው ያልኩበት ምክንያት ጀስት አሁን ያለውን ኮስት ራሱ ኢስቲሜት አድርገህ የምትዘልቀው አይደለም፣ ይሸጋገራል ለሌላ ትውልድ ራሱ ኢንተርጀነሬሽናል ኢፌክት አለው። አሁን ላይክ ዳይሬክት ኮስቱ የምታጣው የሂውማን ካውዛሊቲ እሱ አለ። ዳይሬክትሊ በመገዳደል ያለው እንትን ደን ኤዱኬሽን የለም፣ ሄልዝ ሰርቪስ የለም፣ ኢኮኖሚ እንቅስቃሴ የለም ምናምን። ህዝቡ እንዳጠቃላይ ኮሌክቲቭ ትራማ ውስጥ ነው ያለው፣ ላይክ ሜንታል ሄልዝ ኢሹ ሄልዝ ሲቪ እና ይሄ አይ ዶንት ኖ ላይክ የሚተላለፍ ላይክ ለሁለት ለሶስት ጀነሬሽን ምናልባትም እስከ 100 ዓመት የሚተላለፍ ኢፌክት ነው ያለው። ሶ ያለው ነባራዊ ሁኔታ እንደዚህ ነው። አላማውም የመሳካት እድሉ ጥያቄ ምልክት ውስጥ ነው። ህዝቡም እጅግ ሰፈር እያደረገ ነው። ኤንድ ኢን ኮንክሉዥን ኢት ሃዝ ቱ ቢ ሪቪዚትድ። የሆነ ውሉን አላገኘውም። ላይክ ትክክለኛው ሜትሮሎጂ የተገኘ አይመስለኝም። አሁን በአሁኑ ነባራዊ ሁኔታ ህዝቡ አይደለም እያተረፈ ያለው። በዚህ የሚያተርፉት ኦኬ በአንድ በኩል ይህን ህዝብ ዘላለማዊ እረፍት እንነሳዋለን ብለው በኦብጀክቲቭ ደረጃ ዲዛይን ያደረጉት አካላቶች የውጭም የውስጥም አካላቶች ናቸው እያተረፉ ያሉት። ዳር ሃፒ ነው በሚሆነው ነገር። በአንድ በኩል ቅድም እንዳልኩት ገቨርንመንት እነ ቲፒኤልኤፍ እነ ሻቢያ እነ ኢጂፕት በዚህ ሁኔታ ደስተኞቹ እና አትራፊዎቹ እነዚህ አካላቶች ናቸው። ህዝቡ በቃ ያለው ሪያሊቲ ይሄ ነው። በሞመንት ይህን ሪኮግናይዝ የሚያደርግ ትግል የሆኑ ሶሉሽኖችን ለመፈለግ የሚያመነታ አይመስለኝም። ይህንን ቢረዳ ብዙ ክፍተቶች አሉበት ምናምን ስል እንደሚታወቀው አይ ዶንት ቲንክ ላይክ ይሄ ኦፍ ኮርስ ፖፑላር ሰፖርት አለው። ህዝቡ ጄኒን ጥያቄ ያለው ከመሆኑ የተነሳ ሪሊ ኢንጀስቲስ የደረሰበት ህዝብ ከመሆኑ የተነሳ ፖፑላር ሰፖርት አለው። እንደውም ላይክ አንዳንድ ጊዜ በትግሉ ሂደት የሚፈጸሙ ክራይሞችን ምኖችን ሮማንታይዝ እስከማድረግ ድረስ የሆነ ጀስቲፊኬሽን እስከመስጠት ድረስ የሚሄድ ይሄ ላይክ በጋር ያሉ ወጣ ያሉ ወንጀሎችን ከበር እስከማድረግ ድረስ የሚሄድ ፖፑላር ሰፖርት አለው። however አንስትራክቸርድ የሆነ ሴንትራላይዝድ ኮማንድ የሌለው በደንብ ያልተጠና አናላይዝ ያልተደረገ ኮስቱ አንዴ ቃለ በነፊት አናላይዝድ የተደረገ ትግል አይደለም ማለት ላይክ ኦኬ መጀመሪያ ወደ እንትኑ ሲገባ ጊዜ አልነበረም ምናምን ሊያስብል ይችላል። ግን ከዛ በኋላ አቴኒ ፖይንት እንደ ሚድል እድሎች ነበሩ። እነዛ ሊደረጉ አልቻሉም። ስቲልም እንደዛው እየቀጠለ ነው። እንዲ ህዝቡ አት ዘ ሴም ታይም ሰፈር እያደረገ ነው። በጣም ሰፈር እያደረገ ነው። አንድ ሰው ሲሞት ሌትስ ሴይ በምንም ይሁን ላይክ ፋኖርስ በርሱ ሲተኳኮስ ወይም ኢቭን ሚኒሻ የሆነን አካል ስቲል እዛው ወንድምህ የሆነን አካል ኮዝህን አሳምነህ አስረድተህ ማሳመን ስትችል የገደልከው ጀስት ለኤግዛምፕል አንዱን ሰው እንውሰድና ያ ሰው ሲሞት ጀስት ያንዱ ግለሰብ ሰው ሲሞት ኢፌክቱን ማየት እንችላለን። ቤተሰቦቹ ጀስት ኮሌክቲቭ ትራማ ውስጥ ነው የሚገቡት። እናቱ ከዛ በኋላ ህይወት አትኖርም። ማቅ ለብሳ ነው እድሜዋን የሚጨርሰው። ልጆች ካሉት ኦኬ አም ሶሪ ቢጨርስ ሜቢ አንድ ደቂቃ ኦኬ አንድ 20 ሰከንድ ልጨምር። ያ ልጆች ካሉት ልጆቹ አይማሩም፣ ቢማሩም ስኬታማ አይሆኑም። ጀስት ፖቨርቲ እያስተላለፍክ ነው ለነዛ ልጆች። ይህንን ያላገናዘበ ትግል ላይክ ህልውና what is ህልውና in the first place እነዚህ ነገሮች በሚገባ አርቲኩሌት አድርጎ ያላገናዘበ ትግልና በአግባቡ የማይሄድ ትግል ሂዩጅ የሆነ ኔጌቲቭ ኮንሲኩዌንስ ነው ያለው and it has to be revisited። የተለያዩ ሶሉሽኖች አሉ ብዬ ነው የማስበው። በደንብ መገምገም አለበት። ታንክ ዩ ዞሮ ሲመጣ ምናልባት ሶሉሽን የምትላቸውን ትግሉ እንዴት ነው ታዲያ ማድረግ ያለባቸው የሚለውን እሱን ትመልስልናለህ። በእርግጥ የሚታዩ ነገሮች
አሁን በህይወት ያለውን ሰውዬ የመኖር መብቱን እየነጠቅ ለአንተ ነው አንተ ነፃ ለማውጣት ነው የምታገለው ብትል አንተ የህዝቡ ጠላት ነህ እንጂ የህዝቡ ነፃ አውጪ ልትሆን አትችልም። ኦሮሚያ ክልል ውስጥ ኦሮሞ ብሔር ተወላጆችን እየገደልክ የኦሮሞ ነፃነት ሰራዊት ልትባል አትችልም። የኦሮሞ ጠላት ነው ልትባል የምትችለው። የራስህን ዜጎች እየገደልክ የህዝብ ጠባቂ ልትባል አትችልም፣ ወይም መንግስት ልትባል አትችልም። የህዝብ ጠላት ነው የምትባለው። አማራውን እየገደልክ አማራን እያፈናቀልክ አማራን መከራ እያደረስክበት አማራ ነፃ አውጪ ልትባል አትችልም። የአማራ ጠላት ነው ልትባል የምትችለው። ትግራይም እንደዛው። ነፃ ራሱ ማውጣት የሚባለው ራሱ በአግባቡ ዲፋይን መደረግ አለበት። ነፃ እናወጣቸዋለን ይሉናል፣ እነሱ ሀሳብ ፈቀቅ ስንል ደግሞ ይገሉናል። እና ያ እንዳይሆን እንዴት ነው ታዲያ መሆን ያለበት? ህልውና ራሱ የሚባለው ያልከውን ነገር በዞሮ ሲመጣ ትነግረናለህ። እሺ ወደ ትዕግስት ልምጣ። ስድስት ደቂቃ ልሸት። እሺ አመሰግናለሁ ቴዲ። በአማራ እና በፋኖ እና በሌሎቹም በአማራ ክልል ውስጥ ባሉ ፓርቲዎች ላይ መነሻ አድርጌ ማንሳት የምፈልገው ሀሳብ ምንድን ነው? የአማራ ክልል ወይም አማራ በሚለው ወክሎ የሚንቀሳቀሰው የፖለቲካ እንቅስቃሴዎችን በሙሉ ስታይ በባለፉት 6 ዓመታት በአብዛኛው የተዳከመበት ሁኔታ እንዳለ በአግባቡ የአማራ ክልል ፖለቲከኞች የሚረዱ አይመስለኝም። ለምንድን ነው ይሄንን የምልበት ምክንያት? ብልጽግና ሲፈጠር ከኢህአዴግ ውስጥ ኦሮማራ በሚለው ዶሚናንት በሆነው ፖለቲካል ፓወር ባላቸው ወዳጅነት በፈጠሩ ሰዎች የተፈጠረው ተጽዕኖ ትልቅ ነበር። ያ ተጽዕኖ በሂደት እየተሸረሸረ ሲመጣ በኦሮሞ ፖለቲከኞች ብልጽግና ውስጥ ባሉ የበላይነት እየተመራ የነዛ የመሪነትና የውሳኔ ሰጭነት ሚናቸው እየቀነሰ